አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁት የዩቱብ ቻናል ተከታታዮቼ እንዲህ ቤተሰቦቼ፣ ጓደኞቼ በመላ ዓለም ያላችሁት ወንድም እህቶቼ እንዲሁም ክርስቲያን ወገኖቼ፣ ሙስሊም ወንድሞቼ እህቶቼ ሰላማችሁ ብዝት ትርፍርፍ ይበልልኝ። ባላችሁበት የአላህ ረህመት እዝነት ጥበቃ አይለያችሁ ላለሁኝ። ዛሬ ይዤላችሁ የመጣሁት ተልባ ነው። ተልባ በቀደም ለታ ያው ለጨጓራ ምን እንደሚያስፈልገን ዩቲዩብ ላይ ለቅቄ ያለሁኝ። ነጭ ሽንኩርትና ዝንጅብል እንዲሁም ቁንፍድ ጥቅም ምን ያህል እንዳላቸው አርጌ ዘርዝሬ ዩቲዩብ ላይ ለቅቄ ያለው አይታችሁት እንደሆነ። ዛሬ ደግሞ ስለዚህኛው ተልባ ነው። እኔ ብዙ ጊዜ ጨጓራ ህመምተኛ ነኝ። ጨጓራዬ በጣም ያመኝ ነበረ። አልሐምዱሊላህ ረብል ዓለሚን ሽኩር። አሁን ግን ከጨጓራ ህመም ነፃ ሆኛለሁ ማለት ነው። ከዚህ በፊት ስታመም ብዙ ጊዜ ተልባ ተጠቀሚ፣ የራስሽ ተንከባከቢ፣ ለምን ዝም ትያለሽ? ለምን አስሬ ሐኪም ቤት ትሄጃለሽ? ለምን የያዝሽው ገንዘብ ሁላ ለሐኪም ቤት ወጪ ታደርገዋለሽ? ተልባ ተጠቀሚ እያሉኝ ብዙ ሰው ጓደኞቼ ይመክሩኝ ነበረ ማለት ነው። ሲመክሩኝ እኔ ተልባ ምሳሌ እኔ ማቀው ተቀቅሎ የሆነ ዝልፍልፍ ሲል የሆነ እንደ ንፍጥ ነገር ሲሆን ነው እኔ ማቀው እንጂ እንዴት ነው አሁን ተልባ ተጠቀሚ የሚሉኝ? አሁን አፍልቼ ነው እንደዚህ የተጓተተ በምን አንጀቴ ነው የምጠጣው? እንዴት ነው የማደርገው ብዬ በቃ ምንም ጆሮዬን አልሰጣቸውም ነበረ ማለት ነው። አንድ ቀለታ እንዲሁም ሆስፒታል የሆነ ዘመድ ታሞ ሐኪም ቤት ሄድኩኝ ልጠይቅ። ሲሄድ በጣም ጨጓራዬ ስታመም እንግዲህ የመጨረሻ የታናሽ ኧረ በቃ ልጄ ማለት ይቻላል ልጅ ነገር ናትና ለምን ተልባ አትጠቀሚም ምናምን ስትለኝ እንዴት ነው ተልባ የምጠቀመው ምናምን ነገር ብዬ ጠየኳት። ስላት ጊዜ ተልባው እኮ ቀቅለሹም ብትፈልጊ ቆልተሽ ፈጭተሽ እንደ ሻሂ አድርገሽ መጠጣት ትችያለሽ፣ ብትፈልጊ ደግሞ ዘፍዝፈሽ መጠጣት ትችያለሽ ምናምን ነገር ብላ ብዙ ነገር መከረችኝ ማለት ነው። ወዲያውኑም የሌላዎችም ሌላ ሰው ላለኝን ነገር ምንም ጆሮዬን ያልሰጠሁት እንግዲህ እቺ ልጅ የሆነ ነገር ቢያሳያት ነው እንግዲህ የኔ የጨጓራዬ በሽታ እንግዲህ የምድንበት ነገር አላህ ቢልክልኝ ነው እቺ ልጅ በሚለው ሰማዋት። ልክ ወዲያውኑ ከሐኪም ቤት ስመጣ ወላይ ሰው ግማሽ ኪሎ ለመሞከር ያህል ብሎ ሩብ ኪሎ ገዝቶ ይገባል። እኔ ከ1 ኪሎ ከግማሽ ይዤ ወደ ቤት ገባሁኝ። እንዶ በአንዴ ጨጓራ የሚያድነኝ መስሎኝ ማለት ነው ይዤ ገባሁ። ልክ እሷ ባለችኝ መሰረት እንደዚህ በሾርባ ማንኪያ 3 የሚሆን እጥብ አረኩት። ሲታጠብ እንዴት አድርገሽ አጠብሽው ምናምን ልትሉኝ ትችላላችሁ። እቺ ትንሿ ድቅቅ ያለች ወንፊት አለች እና እሱ ላይ 3 ማንኪያ ካደረኩኝ በኋላ በውሃ ዝም ብዬ እንደዚህ አጠብኩት። ለምን እንትን አዋራውን ሊወጣለት ብዬ ማለት ነው። ከዛ ዝፍዝፍ አድርጌው አሳደርኩት። ወላሂ ዝፍዝፍ አድርጌ አሳድሬው ጠዋት ያ በዘፈዘፍኩት ውሃ ትንጥዬ ያው ምርር እንዳይለኝ ብዬ የሩብ የሻሂ ማንኪያ 1 ስኳር ጨምሬበት መታ አድርጌ ጠጣሁኝ። በቃ እናቴ ወላሂ ነው የምላችሁ፣ በቃ ሰላሜን አገኘው። አይደለም ለጨጓራ ውስጣችን ላይ የቀረው ሁላ በሙሉ እጥብ አድርጎ ጠርጎ ነው የሚያወጣልን። ውስጥ አሁን በወሊድ ምክንያት ወልደን ምናምን አሁን አለማወቃችን አጥሜት ምናምን ነገር ነው እኛ የምንጠቀመው። በብዛት እንኳን ይሄንን ቆልተን ተፈጭቶ ልክ እንደ ሻሂ ብትጠጣ ከዚህ በላይ ሆድ የሚያጸዳ ነገር የለም ብዬ ነው ምላችሁ። እና ጨጓራዬን በተከታታይ ለ3 ወር ያህል ይሄንን ተጠቀምኩት ማለት ነው። ከዛ ይሄን ተጠቀምኩኝ፣ ሰላሜን አገኘው። ሐኪም ቤት የሚባል ነገር አልሄድኩኝም። እኔ አሁን በቅርብ ቀን ወደ ዱባይ የመጣው ስመጣ ይሄ 2 ኪሎ ነው አሽጌ የመጣሁት። ምናልባት ከታመምኩኝ ጨጓራዬ ብዬ ማለት ነው 2 ኪሎ አሽጌ ይዤ መጣሁኝ ከራሴ ከሻንጣዬ ጋር ማለት ነው። አላለቀም እስካሁን ድረስ አለ። ከ1 ኪሎ በላይ የሚሆን ነው ያለው። የምጠቀመው ያው አልፎ ዝም ብዬ ሆዴ ህመም ሲሰማኝ ድርቀት ነገር ሲሰማኝ ዝፍዝፍ አድርገውና
ጠዋት ተነስቼ በማንኪያ መታ አደርገውና ጥጥት አደርጋለሁ። ሰላም ነው የምታገኙት። በቃ ሱስ ሆኖብኛል። ይሄ ካልጠጣሁኝ በቃ ምንድነው ቅር እያለኝ ምን የረሳሁት ነገር አለ ሁላ እስከምል ድረስ ነበረ የምጠቀመው ማለት ነው እህቶቼ። ስለዚህ ይሄንን እዚህ አረብ ሀገር ምን እንደሚባል ስሙን አላቅም። ይሄ የተልባ ስሙን አላቅም እና በየመዳም ቤት ያላችሁት ይሄንን አሳይታችሁ ግዙልኝ ብትሏቸው ይገዙላችኋል። ጠዋት በዚህ 3 ማንኪያ የሚሆን ዝፍዝፍ ታረጉትና በሩባን ውሃ ዝፍዝፍ አድርጋችሁ ታሳድሩታላችሁ። ጠዋት መታ አድርጋችሁ መጠጣት። በቃ ጨጓራችሁ ሰላም ነው የምታገኙት። እንዲሁ ሆዳችሁ የሚነፋችሁ የሚያማችሁ ሁላ ጥርግ አድርጎ ቆሻሻ እጥብ አድርጎ ነው የሚያወጣው ማለት ነው። ተጠቀሙት የኔ ውዶች። ምንም ወደ ኋላ የሚባል ነገር የለም፣ የሚያስፈራ ነገር የለም። ለመዳምም ጠይቋት፣ ይሄን ትግዛላችሁ። እኔ ሰላሜን ያገኘሁበት ነገር ነው። ከዝንጅብል በቀደም ለታ ዝንጅብል፣ ነጭ ሽንኩርት፣ የቁንፍድ ውጤት ያው ነግሬያችኋለሁ። በተጨማሪ ደግሞ እቺን ነገር ተጠቀሟት ብዬ ነው የምላችሁ። በያላችሁበት የአላህ ረህመት እዝነት አይለያችሁ። ይኸው ዛሬ እኔ ለጨጓራዬ ጠቀመኝ ብዬ የምላችሁ ነገር እነዚህ ናቸው። እነዚህ ያው አንድ ሰው አንድ ነገር ሳያገኝበት ውጤት ሳያገኝበት ዝም ብሎ አምጥቶ ለሰው ማሳየት ትርጉም ስለሌለ ራሴ የጠቀመኝና ጥቅም ያገኘሁበት ውጤት ያገኘሁበት ነገር ነው ወደ እናንተ ይዤ የመጣሁት። ስለዚህ ተጠቀሙበት። ከወደዳችሁ ሌላም ሰው እንደዚሁ የተጎዳ ሰው ሊኖር ይችላል። ሼር፣ ላይክ፣ ኮሜንት ሀሳብ አስተያየታችሁ በማስቀመጥ እርዱኝ ብዬ እላለሁኝ። ለአላህ ብዬ ወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።